ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። ዛሬም ባሳዛኝ ዜና ነው ይዤላችሁ የመጣሁት ከመሸ። እቺ በፎቶ ላይ የምታዩት እህታችን እንግዲህ በጣም በሚያሳዝን ሁኔታ የእውነት ለመናገር ራሱ በሚያሳፍር ሁኔታ ራሷን በራሷ ላይ ወስና ከዚህ ዓለም ተሰናብታለች ማለት ነው። ከባድ ነው መናገር። ድህነት በጣም ክፉ ነው። እንግዲህ እየተባለ ያለው የትምህርት ቤት የምትከፍለውን ስላጣች ነው። 15,000 ብር በ15,000 ብር ምክንያት ነው እየተባለ ይገኛል። አንዳንዶቹ ደግሞ አይደለም፣ በፍጹም በብሩ ምክንያት አይደለም፣ ሌላ ችግር አለ የሚሉም ደግሞ አሉ ማለት ነው። እስኪ መረጃውን እንስማ። እኔ ልቤ ስብር ነው ያለ። ለቤተሰብ መጽናናትን ያድልልን። በጣም ያሳዝናል የዚች ወጣት አሟሟት ማለት ነው። ቅስም የሚሰብር ነው። እጅግ በጣም አሳዛኝም ልብ ሰባሪም ሆኗል። በነቀምቴ ከተማ በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ ተማሪ የነበረች 4ኛ ዓመት ተማሪ እጅግ በጣም አሳዛኝም ልብ ሰባሪም በሆነ ሁኔታ ኤግዚት ኤግዛም ወይንም ደግሞ የመውጫ ፈተና መፈተን ባለመቻሏ እና የሚጠበቅባትን 15,000 ብር መክፈል ባለመቻሏ ምክንያት ራሷ ላይ የወሰደችው እርምጃ እጅግ በጣም አሳዛኝና ልብ ሰባሪ ሆኗል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ከቆያችሁ ይህንን የምንነግራቸው ዝርዝር መረጃችን ይሆናል። በሌላ መልኩ እጅግ በጣም ተወዳጁና ሆኗል። ቤተሰብ በብዙ መከራና ስቃይ ለፍቶ ወልዶ ደግሞ አሳድጎ ከዛሬ ነገ ተመርቃ ሰው ሆነች እኔንም ሀገሬንም ትጦራለች ብሎ የሚያስባት እጅግ በጣም ጎበዝ የሆነች ተማሪ 15,000 የኢትዮጵያ ብር መክፈል ባለመቻሏ ምክንያት ብቻ ራሷ ላይ የወሰደችው እርምጃ ብዙዎችን አሳዝኗል። ቤተሰቦቿንም ደግሞ እንዲሁ ደም እንባ እያስለቀሰ ያለ ጉዳይ ሆኗል። ጎበዟ ተማሪ እንግዲህ 15,000 ብር መክፈል አቅቷት ነው ራሷን የጠፋችው። ይህ ዜና ከተሰማ በኋላ በጣም ብዙ ወላጆች ደንግጠዋል። ሂንሴኔ ተፈሪ ትባላለች። እዚህ ምስሉ ላይ የምትመለከቷት ተማሪ ነዋሪነቷ በነቀምቴ ከተማ ሲሆን በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ የ4ኛ ዓመት ተማሪ ነበረች። ታዲያ በቅርብ የሚያውቋት ጓደኞቿና መምህራኖቿ እንደሚመሰክሩት ከሆነ ሂንሴኔ በትምህርቷ እጅግ ጎበዝ፣ ታጋሽና በከፍተኛ ውጤቶቿ ሌሎችንም ጭምር የምታስቀና ሌሎችም እለት እለት እንድታግዛቸው እንድታስጠናቸው የሚጠይቋት ብዙዎች ድንቅ ተስፋ እንዳላት የሚናገሩላት ወጣት ነበረች። ሆኖም ታዲያ ግን ይህቺ በነገይቱ ሀገር ላይ ትልቅ እምነት ተጥሎባት ብዙዎችን ታክማለች፣ ስትወጣ ለብዙዎች መፍትሄ ትሆናለች ተብላ የነበረች ባለብሩ አእምሮ ተማሪ ዛሬ በገጠማት ከፍተኛ ተስፋ የመቁረጥ ምክንያት ሕይወቷን በገዛ እጇ እንድታጠፋ ያደረጋት ልብ ሰባሪ ጉዳይ ነው የተሰማው። 15,000 የኢትዮጵያ ብር የሰው ነፍስ ነጠቀ። 15,000 የኢትዮጵያ ብር ከሰው ነፍስ ተወዳድሮ በልጦ የሰው ነፍስ ወደቀ። ሄንሰን ተፈሪ ትባላለች። ነዋሪነቷ በነቀምቴ ከተማ ሲሆን በኒው ጄኔሬሽን ኮሌጅ የቢኤስሲ ነርሲንግ ተማሪ ነበረች። የ4ኛ ዓመት በተለያዩ በወቅታዊ አሰራር መሰረት የቀረባትን የትምህርት ክፍያ ካላጠናቀቀች የብሔራዊ የኤግዛም ፈተና መፈተን እንደማትችል ተነግሯት ነበር። ይህንን ተከትሎ ለረጅም ዓመት የለፋችበት ዓላማዋ፣ ህልሟ ውድቅ ሊሆን ስለሚችል እሱን ከማይ ብላ ራሷን አጠፋች። 15,000 ብር መክፈል አቅቷት። በዚህ ነገር ላይ ሁለት ነገሮች አሉ። ሁለቱም ሁለት የሆነ መፍትሄ ነበራቸው። ግን ምን ያደርጋል ነበር፣ ምንም አያመጣም። እህታችን ህይወት ይቀጥል ነበር። ምንም ቢሆን ሁላችንም ያጣነው ነገር እያለ የተጻፈልን ነገር ነው እያለን እየተቀበልን ህይወትን እየገፋን ነው። ባሰብናት መልኩ ባይሆንም ህይወት በመራችን መንገድ መኖር እንችል ነበር። ሞት ለምንም ነገር መፍትሄ አምጥቶ አያውቅም። ኮሌጁ ደግሞ ቢያንስ ፈተናውን ፈትኖ ክፍያውን ካልከፈልሽ ዶክሜንታሽን አትወስጂም ብሎ መያዝ ይችል ነበር። ግን ሁለቱም አልተጠቃቀሙም እና ልጅቷ ህይወቷ አለፈ። ከእናንተ እይታ ምን አሰባችሁ? እባካችሁ ወጣቶች፣ ህይወት በመቼውም ቢሆን እንደ ሳልናት አትሄድም። የለፋንበትንም የምናገኘው አንዳንድ ጊዜ ከፈጣሪ ይሆናል እንጂ እዚህ ምድር ላይ ላናገኛቸው እንችላለን። ያቀድናቸው ነገሮች በሙሉ አይመጡም። አንደኛ የሰው ልጅ የሚኖረው ዕጣ ፈንታው ነው። አገኛለሁ ብሎ ማጣትም አለ፣ እነሳለሁ ብሎ መውደቅም አለ፣ ሮጥኩ ተብሎ መሰበርም አለ። ስለዚህ አንዳንድ ጊዜ ዕጣ ፈንታችንን ለፈጣሪያችን አሳልፈን እንስጠው። ነገሮች ሲደናቀፉብን ደግሞ የፈተናዎች መጀመሪያ እኛ ጋር አይደለምና
አረቀን ለማሰብ እንሞክር። የመንግስትም ትሆኑ የግል ተቋማት ደግሞ በስሮቻችሁ ያሉ ሰራተኛዎቻችሁንም ይሁን ተማሪዎቻችሁንም ለመረዳት ሞክሩ። አልከፍልም ብላ ስትል በምን ምክንያት ነው ተብሎ ምክንያቱ ቢጣራ ምናልባት ልጅቷ የእውነት ያጣች መሆኗ ብቻ ሆነዋ አይመለስም። ግን ለሌላው ቀን እባካችሁ እንተሳሰብ። ወጣቶች ደግሞ አስተውሉ። ሞት ለምንም ነገር መፍትሄ ሆኖ ያውቃል። የሰው ልጅ የሚያበቃለት የሞተለት ብቻ ነው። ሞት በቃ ሞት ነው፣ ደግሞ የማይቀር ነገር ነው። እዚህ ምድር ላይ ተመርጦ ከሞት የሚቀር ማንም ሰው የለም። እባካችሁ ራስ ማጥፋትን እንደ መፍትሄ አንወስደው። ከሁሉም ጥጋ እንሆን። ለኛ ያለው የትም አይሄድም። የተጻፈልን እንበላለን። የኛ እንጀራ የትም አይሄድም። ነፍሳችንን በገንዘብ ነፍሳችንን በወንዶች ነፍሳችንን ባጣናቸው ነገሮች አንገምታት። ወንድ ጋር ተጣላው ተብሎ ራስ ማጥፋት አለ። የሆነ ነገር አጣው ተብሎ ራስ ማጥፋት አለ። ራስን ካጣነው ማንም የለንም ለራሳችን። እና እባካችሁ እናስተውልላለሁ ለእህታችን። እሷንም እንግዲህ አፈሩን ያቀልላት፣ ቤተሰቦቿንም መጽናናት ይስጣችሁ። ምን ይባላል? በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ውጡ ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሳሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች እንግዲህ እየተባለ ያለው ሌላ ችግር አለ በወንድ የተነሳ ነው እንጂ ለ15,000 ብር ምክንያት ሆኖ አይደለም። እውነት የ15,000 ብር የምትከፍለው የትምህርት ቤት ክፍያ አታ አይደለም ይሄን ውሳኔ እንትን ያለችው ይጣራልን፣ ሌላ ምክንያት ይኖራል እንጂ በፍጹም በ15,000 ብር ምክንያት ይሄን ነገር አታደርግም እያሉ ቤተሰብ እንዲሁም ደግሞ አንዳንድ ጓደኞቿም ይሄን ነገር የምትከፍለው አታ ነው የሚባለው የውሸት ነው፣ መረጃ እንዲጠፋ ነው። እና እህታችን እንግዲህ ህይወቷ ያለፈው በሌላ ጉዳይ ነው ተብሏል። በወንድ በጓደኛዋ ነው። ይሄን ሚስጥር ደግሞ በገንዘብ ነው ምናምን ያሉት የእሷን አሟሟት ለማጥፋት ነው። እና ነገሩ ይጣራልን ሲሉ እንግዲህ ቤተሰቦች ማለት ነው ድምጽ እያሰሙ ይገኛሉ። ውሸት ነው። እሷ ስለ ብር ጉዳይ አይደለም ቢቸግራት እንኳን 15,000 ብሩ ቢጠፋ እንኳን ከቤተሰቦቿ እንኳን ብታጣ እኛ ዋተን መፈተን ትችላለች። በዚህ ምክንያት አይደለም በፍጹም እየተባለ ነው። ልጅቷ በጣም ጎበዝ በጣም ጀግና ተማሪ እንደሆነች አስተማሪዎች እንዲሁም ተማሪዎች እየተናገሩላት ይገኛሉ ማለት ነው። በጣም ጎበዝ ተማሪ ናት። በፍጹም በ15,000 ብር ምክንያት የትምህርት ቤት መከፍለው አጣው አያትልም። እንዲሁም ደግሞ ትምህርት ቤቱ ራሱ በነፃ ያስተምራታል። ምክንያቱም ሸፍኑ በነፃ እንድትማር ይደረጋል ነበረ። የብር እጦት አይደለም ይሄ። እሷ የሞተችበትን ነገር ለማጠፋፋት እውነቱ እንዳይገለጥ የፈለጉ ሰዎች ናቸው ይሄንን መረጃ ያወጡት እየተባለ ይገኛል። ለማንኛውም እህታችን ነፍስሽ በአጸደ ገነት ትረፍ። እኔ አንዳንድ ሴቶች ምን እየነካችሁ እንደሆነ አላቅም። በተለይ ያሁኑ ትውልድ እውነቴን ነው ምለው፣ ቶሎ ብለን ለምን እንደምንጨልል አላቅም። ለምን ቶሎ እንደምንለቅ አናቅም። ያውን በማይረባ በተልካሻ ምክንያት ተስፋ የምንቆርጥበት ነገር ለምን እንደሆነ ብቻ እኔ ሊገባኝ አልቻለም። እውነቴን እኮ ነው ምለው። ማለት ከዚህ በፊት ወላጆቻችን አያቶቻችን ቅድመ አያቶቻችን ሲኖሩ ተቸግረው ችግርንም ደስታንም ምንም አሳልፈው ተምረዋል።
እንዲህ አይነት ነገር አይከሰትም። አሁን ላይ ግን ለምንድን ነው የእኛ ትውልድ ማለት ነው በትንሽ ነገር ቶሎ ተስፋ የምንቆርጠው፣ ቶሎ ራሳችን ላይ የሚወጣው፣ ቶሎ የሆነ በቃ መገላገልን ዓለምን በቃኝ የምንልበት ምክንያት ምንድን ነው? ሚስጥሩ ምን አይነት መንፈስ ነው የተለቀቀብን? የእውነት በጣም ያሳዝናል። አስባችሁታል? ቤተሰብ አስተምሮ ለዚያ ድርሶ በመጨረሻው ሰዓት ላይ ፍሬውን ልትበላ በደረሰችበት ሰዓት ላይ እንደዚህ በራሷ እጅ ቅርጥፍ ስትል ማለት ነው። እና ይሄ በገንዘብ ምክንያት አይደለም፣ እርግጠኛ ነኝ በወንድ ነው እያሉም ያሉት እንደዛ ነው፣ በወንድ ነው እንጂ በፍጹም ያን ነገር ለማጠፋፋት ነው። የትምህርት ቤት መከፍለው የለኝም ብላ ነበረ። ይህንንም ብላ ያወጣቻሉ። አንድ ጓደኛዋ ናት የትምህርት ቤት መከፍለው የለኝም ካልከፈልሽ ደግሞ መፈተን አትችይም ብሉኛል ትምህርት ቤቱ ብላ እንደዚህ ብላለች የሚል ወሬ ይሄ ነገር ነው በቃ ተብሎ ምክንያት ተብሎ የተቀመጠው እንጂ በፍጹም ወይ ልጅቷስ ህይወቷ ከማለፏ በፊት ደብዳቤም ሆነ ምንም ሆነ ጽፋ ያስቀመጠችው ነገር የለም፣ አልተገኘም። ሌላ ደግሞ በቅርብ የሚያውቋት ጓደኞቿ ደግሞ በፍጹም በዚህ ጉዳይ አይደለም ለእኛም አትደብቀንም ነበረ፣ በዚህ ህይወቷ ሊያልፍ አይችልም፣ ሌላ ሚስጥር አለ የተደበቀ፣ እውነቱ ይውጣለን እያሉ ነው። ምንድን ነው እውነቱ ማለት? በባሏ በወንድ ባል ሳይሆን ዝም ብሎ ፍቅረኛ በወንድ ብዙ እህቶቻችን በወንድ ራሳቸውን በወንድ ዓለም በቃኝ ጥንቅር አባቱ ይበል እንዴ! እህቴ ልዕልት እኮ ነሽ አንቺ እኮ ጀግና ሴት ነሽ። አንድ የዚህኔ አንድ ውርጋጥ አንድ ልፋጫም ነው የዚችን ልጅ ህይወት የነጠቀ በእርግጠኝነቱ እንደምነግራችሁ ማለት ነው። የማይረቡ ወንዶች ናቸው። ለደህና ወንድ እንኳን አይደለም አንዳንድ ሰዎች ህይወታቸውን የሚያጡት። እውነት ሰዎቹ ሲጣዩ እንደው እዚህ ግባ የማይባሉ ለአንድ ላልጫ ወንድ ነው ቤተሰብ የደከመው ያስተማረው ይሄ ሁሉ ልፋትሽ ይሄ ሁሉ ድካምሽ ስታጠኚ አይንሽ አንገትሽን አሞሽ ጎብጠሽ አጥንተን ተምረን ስለምናውቅ ሁላችሁም ታውቃላችሁ ስትማሩና ተምራችሁ እንዴት እንደሆነ። አንድ ቀን እንኳን ፈተና ካለ እንዴት ነው እንኳን ይሄን ሁሉ ዓመት ኃላፊነት የተሰጣት ነገ ዶክተር ሆና ዓለምን አገርን የምታድን ሴት ተስፋ ያላት ሴት በመጨረሻው ሰዓት ላይ ቤተሰቦቿን መጦር በምትደርስበት ሰዓት ላይ ለ15,000 ብር ይሄ በፍጹም ከእውነት የራቀ ነገርና የልጁን ከሷ ጋር ያለውን ነገር ምክንያቱ እንዲደበቅ የተፈለገ ሲስተም ነው የተሰራ። ስለዚህ ለዝችታችን ፍትህ እንላለን፣ እውነቱ እንዲወጣ ሁላችንም